በቃልና በኑሮ ታላቅ ስለነበረው ነቢይ አለ። በቃል በኑሮ ኢየሱስ ብሎ የሚኖረውን ይናገራል፣ የሚናገረውን የሚኖር አምላክ። ትምክህተኞች ናቸው፣ ተሳዳቢዎች፣ የማይታዙ ለማይገዙ። እንደዚህ አይነት ያን ዘመን ሲገልጠው አስጨናቂ ነው አሉ ጢሞቴዎስ። አስጨናቂ ዘመን ነው፣ እውነት በጣም አስጨናቂ። ስለ አንድነት እየነገራቸው አንድነትን ይመታባቸው። ስለ ፍቅር ይነግራቸዋል፣ ፍቅር ናት። ስለ መውደድ ይነግራቸዋል፣ ልቡ ግን ከእናንተ ይራቅ። ስለዚህ ዘመኑ አስጨናቂ ነው አለና በጣም ሰው ሁሉ የሚመስል ነው እንጂ የሆነ አይደለም። ደውላቸው መጽሐፍ ቅዱስ ኃይልን ተቀበሉ ሲል ሁሉም የጸጋ ስጦታዎች አክቲቬት የሚሆኑት በኃይል ጀምረን በኃይል እንጨርሳለን። በየጊዜው ኃይልን እየተሞላን እንቀጥላለን ከኢየሱስ ጋር። ደከሙ ሲባል እየጨመርን፣ አቆሙ ሲባል እንደገና በአዲስ የመንፈስ ቅዱስ አሰራር እየተገለጠን የሚረዳን የእሱ ኃይል ነው። ያለ መንፈስ ቅዱስ ኃይል ሰው መጸለይ አይችልም፣ መስበክ አይችልም፣ ማገልገል አይችልም። ሌላው ተው፣ በእግዚአብሔር ቤት ለመገኘት ራሱ ያለ ኃይል አይቻልም። ኃይል ለአንድ አገልጋይ ዋና ነገር። በመንፈሳዊ ዓለም ደግሞ ያሸነፈ ሰው ደግሞ ምድራዊ ነገር ያሸንፋል። ጌታ ኢየሱስ ክርስቶስ በኃይል ነው ያገለገለን። ጳውሎስ ስብከቱም ንግግሩም በኃይል። የጠራን ሰዎች እግዚአብሔር ትልቅ ጸጋ ያስቀመጠብን ሰዎች ብዙ ኃላፊነት አለብን። ያንን እግዚአብሔር የሰጠንን ስራ ለመጨረስ ግን መንፈስ ቅዱስና ኃይል በየዕለቱ ሪቻርጅ መሆን መቻል አለብን። ማናቸውንም አይነት ከመንፈስ ዓለም የሚመጡ ተጽዕኖዎችን ሰባብሮ ለማለፍ፣ ተጽዕኖ ለማሸነፍ የሚያግዝ ኃይል ነው። ኃይል ሲመጣ ሰው ተጽዕኖን አልፎ ይሄዳል። መጽሐፍ ሲናገር የእግዚአብሔር ኃይል መንፈስ በኃይል ወረደበት ይልና ጠቦትን እንደሚገነጣጠል አንበሳውን በባዶ እጁ ገነጣጠል። ማለት ሊገል የመጣውን አሸንፎ የምትሄድ ኃይል ሲለቀቅ። ስለዚህ ማንኛውም አይነት በመንፈስ ዓለም የሚለቀቁ የተጽዕኖ መንፈሶች አሰራሮችን ሰብረ የምትወጣው ባንተ ላይ የእግዚአብሔር ኃይል ሲገለጥ። ሌላው እንዴት አልፈዋለሁ ወይም ያለቀልኝ እያለ አንተ ትስቅበታለህ። ለምን? ያንን ነገር በጥሰ ሰብረ እንድታልፍ የሚያደርግ የተሞላው ኃይል አለ። በሰልፍ ጊዜ ወይም በጠላት ላይ ራስ ለመሆን ወይም ደግሞ ብርቱ ተዋጊ የሚያደርግህ ተዋግታ አሸናፊ የሚያደርግ ኃይል እታቸው አላባው። በጣም ኃይል የተሞሉ ሰዎች ገና በኢየሱስ ስም ሲለው እዛ ማዶ አሉ አጋንንት ጠብ ይላል። ይሄኛው ሰፈር ይውላል፣ ይሄኛው ከአምላኩ ጋር ነው የሚውለው። ፈውስ ቢሆን አጋንንት ማስወጣት ቢሆን ያለ ኃይል የሚሆን ነገር የለም። ስልጣን ብቻ አለኝ ብለህ ሰይጣን ውጣ ብትለው አይወጣም። ሐዋርያቱን ሁለት አድርጎ ሲልካቸው ይፈውሱም ዘንድ አጋንንትን ያስወጡ ዘንድ ስልጣንና ኃይልን ሰጣቸው። ሰማችሁ ነው። ስለዚህ አንድ ክርስቲያን በጣም ኃይል መታጠቅ ያለበት ሁሉ ጊዜ ከመንፈሱ ጋር በመንፈስ ከፍ እንደ ንስር እየጨመረ ይሄዳል። እዚህ ሲባል የለም እዚህ ሌቭል ነው ሲሉ መንፈስ ቅዱስ ከፋል። መንፈሳዊ ኃይል ሁለት ናቸው፣ የክፉ ኃይልና የመንፈስ ቅዱስ ኃይል። ያንኛው የጨለማው ዓለም ለራሱ ለሆኑት ኃይል ይሰጣቸዋል። ታውቃላችሁ አይደለ? እንዴት ነው የምላችሁ? ጌታ ኢየሱስ ስለሚረዳ ኖርማል ህይወት ኑረን አንሄድም። የተለመደ አገልግሎት አናገለግል። ሃሌሉያ ማን ተወኝ ማን ተቀየረ እያልኩኝ ሳዝን መኖሬ አብቅቷል፣ ልቤ በርትቷል። ጌታ ኢየሱስ ስላለ ጎኔ
የማንም ፊት እንደ ቀድሞ ባይሆን ከኔ ጋር ሐሴት ከኔ ጋር ነው ሞልቶ ሲሞላ ሐሴት ከኔ ጋር ነው መሽቶ ሲነጋ ማን ተወኝ ማን ተቀየረ እያልኩኝ ሳዝን መኖሬ አብቅቷል ልቤ ወስኗል ጌታ ኢየሱስ ስላለ ጎኔ የማንም ፊት እንደ ቀድሞ ባይሆን ከኔ ጋር ሐሴት ከኔ ጋር ነው መሽቶ ሲነጋ 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 ማን ተወኝ ማን ተወኝ ማን ተቀየረ እያልኩኝ ሳዝን መኖሬ አብቅቷል ልቤ ወስኗል ጌታ ኢየሱስ ስላለ ጎኔ የማንም ፊት እንደ ቀድሞ ባይሆን ከኔ ጋር ሐሴት ከኔ ጋር ነው መሽቶ እስኪነጋ ሐሴት ከኔ ጋር ነው መሽቶ ሲነጋ ነፍሴን የሚያረካት አምልኮ ሚሞላት ይሄ ነው ነፍሴን የሚያረካት አምልኮ ሚሞላት ይሄ ነው ያንተ ፊት ተቀብሎኛል ፊት አምኖኛል ጌታ ሆይ ካንተ መስለኛል ያንተ ፊት ተቀብሎኛል እጅ አቅፎኛል ጌታ ሆይ ባንተ ደስ ይለኛል 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 እግዚአብሔር ሆይ እንዳንተ ያለ ማንም የለም እግዚአብሔር እንዳንተ ያለ ማንም የለም እግዚአብሔር ሆይ እንዳንተ ያለ ማንም የለም አንተ ታላቅ ነህ አንተ ታላቅ ነህ የፊትህ ብርሃን ታላቅ ነው አንተ ታላቅ ነህ
የስምህ ስልጣን ታላቅ እግዚአብሔር ሆይ እግዚአብሔር ሆይ እንዳንተ ያለ ማንም የለ። እጆች ከፍ ይበሉና አምልኩት። በመንፈሱ ናቸው አምልኩት። ሃሌሉያ! ትልቅ ነህ፣ እንደ ሰው አይደለህም። ሰው ጌታ ሆይ የሰው ልብ እጅግ ክፉ ነው። አንተ ግን ምሕረትህ መልካም ብቻ ነህ ጌታ ሆይ ሻሃዳናባ ሳካዳናባ እንዳንተ ያለ ማንም የለም። ስምህ ይባረክ። እጆች ከፍ ይበሉና እወድስሃለሁ በዜማ እወድስሃለሁ በቅኔ እወድስሃለሁ በዜማ እወድስሃለሁ በቅኔ የምስጋናዬ የአምልኮዬ መዓዛዬ ነብህ እንዴ ነብዬ በቃል ያልክልጥ አባቴ ልዩ ነህ የምስጋናዬ የአምልኮዬ መዓዛዬ ነብህ እንዲህ ነብዬ በቃል ያልክልጥ አባቴ ልዩ ስኬታን አምልኩት እስቲ እወድስሃለሁ እወድስሃለሁ በዜማ እወድስሃለሁ በቅኔ እወድስሃለሁ በዜማ እወድስሃለሁ በቅኔ የምስጋናዬ የምስጋናዬ የአምልኮዬ መዓዛዬ ይክበብ እንዲህ ነብዬ በቃል ያልክልጥ አምላኬ ልዩ ነህ የምስጋናዬ የአምልኮዬ መዓዛዬ ይክበብ እንዲህ ነብዬ በቃል ያልክልጥ አባቴ ልዩ ነህ እጆች ከፍ ይበሉና አንተ ለማምለክ መታደሌ የደስታዬ እንባ ከዓይኖቼ ፈሳል አጥንት ጅማቴ ቅዱስ ያሉ ልሳኔ ላንተ ያቀነቅና እንደ ዘመርኩ እንደ ተቀኘው እስከ ሰጠህ እድሜ ኖራለው ከኔ እስኪወሰን ይህ ትንፋሴ ሳቀርብ ኖራለው ለስምህ ከኔ ውዳሴ ምንኛ መታደል ነው ምንኛ መታደል ነው እግዚአብሔር አምላክ የሆንከው ሰው ኢየሱሴ ጌታ የሆንከው ሰው ኢየሱሴ አባት የሆንከው ሰው ኢየሱሴ አባት የሆንከው ሰው በመንፈሱ ናቸው አምልኩ። ዝም ብላችሁ ጌታ አምልኩት። ሃሌሉያ። ምንም ነገር
የማይተካ ነው የዘላለሜ ሳየው ካጎነበስኩበት ሳየው ቀና ቀና እላለሁ ሳየው ምርኮ እንዳገኘ ሰው ሳየው በፊቱ ዘላል ሳየው ካጎነበስኩበት ሳየው ቀና ቀና እላለሁ ሳየው ምርኮ እንዳገኘ ሰው ሳየው በፊቱ ዘላለሁ ሳየው ሳየው ሰላሜማ ደስታዬ ኢየሱስ ነው ለኔ ምንም ነገር የማይተካ ነው የዘላለሜ ሳየው ካጎነበስኩበት ሳየው ቀና ቀና እላለሁ ሳየው ምርኮ እንዳገኘ ሰው ሳየው በፊቱ ዘላለሁ ሳየው ካጎነበስኩበት ሳየው ቀና ቀና እላለሁ ሳየው ምርኮ እንዳገኘ ሰው ሳየው በፊቱ ዘላለሁ ሳየው ኢየሱስዬ ሳየው እስቲ ሰላሜማ ኢየሱስ ነው ለኔ ነገር የማይተካ ነው የዘላለሜ ሳየው ካጎነበስኩበት ሳየው ቀና ቀና እላለሁ ሳየው ምርኮ እንዳገኘ ሰው ሳየው በፊቱ ዘላለሁ ሳየው ካጎነበስኩበት ሳየው ቀና ቀና እላለሁ ሳየው ምርኮ እንዳገኘ ሰው ሳየው በፊቱ ዘላለሁ ሳየው አባቴ ነህ ሳየው እዚህ ሰላሜማ ደስታዬማ ኢየሱስ ነው ለኔ ምንም ነገር የማይተካ ነው የዘላለም ስለዚህ ሳየው ካጎነበስኩበት ሳየው ቀና ቀና እላለሁ ሳየው ምርኮ እንዳገኘ ሰው ሳየው በፊቱ ዘላለሁ ሳየው ካጎነበስኩበት ሳየው ቀና ቀና እላለሁ ሳየው ምርኮ እንዳገኘ ሰው አለ ቢለኝ የእርካታ ሰው አለ ቢለኝ የደስታ ምንጭ ልክ ነው እሱማ ከአምላኬ አይበልጥም እንጂ ከኢየሱስ አይበልጥም እንጂ ከአምላኬ አይበልጥም እንጂ ከኢየሱስ አይበልጥም እንጂ ከአምላኬ አይበልጥም እንጂ ከኢየሱስ አይበልጥም ከአምላኬ አይበልጥም እንጂ ከኢየሱስ እስቲ ከአምላኬ አይበልጥም እንጂ ከኢየሱስ ጌታን አምልኩት። ሃሌሉያ ደስታዬ በጌታ ሙሉ ከእንግዲህ ምንስ ያሻኛል? ከሚታየው ሀብት አምላኬ ፍቅር ማጎል የምስና ከበሬታ ኃላፊ ነው ትቼው
በሰማይ ሃሌሉያ ሲደስታዬ ደስታዬ በጌታ ሙሉ ነው። ከእንግዲህ ምን ሲያሻል በምድር ከሚታየው የአምላኬ ፍቅር ማርኮኛል። የምድር ዝና ከበረታ አላፊ ነው ትቼዋለሁ። የአባቴ ክብር ባለበት የኔስ አገር በሰማይ ነው እንደሚናገር ሃሌሉያ እኔ ማረፊያ የኔስ ማረፊያ የጌታ የዘላለም መኖሪያዬ ክብሩን አይቼ መንፈሱ ፈሷል በላይ ከሱ ጋር መሆን መርጣለሁ። የሱ ክብር በሞላበት መኖሪያዬን አድርጎታል። እግዚአብሔር በሚገኝበት እግዚአብሔር በሚገኝበት አባቴ በሚገኝበት ኢየሱስ በሚገኝበት ክብር ለጌታ እንሰጣለን። በጭብጨባ በእልልታ ሃሌሉያ ሃሌሉያ። እግዚአብሔር ሆይ በኢየሱስ ስም ስልጣን ተባረክ። ክብር ለአንተ ይሁን። በኢየሱስ ስም ተባረክ፣ ተመስገን። ሃሌሉያ እግዚአብሔር ይባረክ። ኢየሱስ ያድናል። እንግዲህ ይቺ ዓለም ለኃይለኞች ነው። መጽሐፍ ቅዱስ ሲናገር ኢብን የእግዚአብሔር መንግስት በኃይል የሚገባበት መንግስት ነው። በዚህ ምድር ላይ ኃይለኞች ነው አሸንፈው የሚኖሩት። እዛም ሰው ኃይልን ለማግኘት የተቻለውን ያህል የሚጠቀም፣ አንዳንዱ የገንዘብን ኃይል፣ አንዳንዱ የጨለመውን ዓለም ኃይል፣ አንዳንዱ የሰው ኃይል፣ የተለያዩ ኃይሎችን ሰው ይጠቀማል። ምክንያቱም በዚህ ምድር ላይ አሸንፎ ለመኖር፣ የበላይ ሆኖ ለመኖር፣ ገዝቶ ለመኖር፣ አያችሁ አርፎ ለመኖር ኃይል በጣም ወሳኝ ነው። ከመቼውም ጊዜ በላይ ደግሞ ሰይጣን የራሱ መንግስት እያስፋፋበት የራሱ የሆኑ ደቀ መዛሙርቱን በራሱ በጨለማው ኃይል እያስታጠቀበት፣ በተቃራኒው ደግሞ ክርስቲያኖች ለእግዚአብሔር መንግስት የተጠራ የንጉሥ ካህናት የሆነው እኛ ደግሞ በተቃራኒው የደከምንበት ጊዜ እንደሆነ ይሰማኛል። ታውቃላችሁ፣ በብዙ ሰው ላይ የተለያየ አይነት ጸጋ አለበት። አንዳንዱ የማስተማር፣ አንዳንዱ ፈውስ ጸጋ፣ አንዳንዱ የዝማሬ ጸጋ። የሚገርም ኃይል ያለባቸው እግዚአብሔር ሰዎች አሉ። ስፔሻሊ በዚህ ከተማ ላይ በጣም ይደንቃቸዋል። በጣም አፋችሁን ከፍታችሁ የምትሰሟቸው እግዚአብሔር ሰዎች አሉ እና ቀርባችሁ ጠይቋቸው፣ ያንን ነገር ለማውጣት ኃይል የላቸው። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 18 ላይ ያላችሁ ሴት አይታችኋል። ምዕራፍ 13 ነው 18 ላይ የድካም መንፈስ ዘ ስፒሪት ኦፍ ኢንፊርሚቲ ስፒሪት ያለባት ሴት እላይዋ ላይ ካለው የድካም መንፈስ የተነሳ ቀና ብላ መሄድም አትችልም። እላይዋ ላይ ካለው የድካም መንፈስ የተነሳ ከሰው ጋር እኩል መራመድም አትችልም። እንደ ሰው ሰርታ ማትገባ፣ እንደ ሰው ማትፈጥን፣ እንደ ሰው ማትንቀሳቀስ። ሰይጣን 18 ዓመት በሙሉ ጀርባ ላይ ተቀምጦ አስሮ የያዛት የድካም መንፈስ። አንድ ቀን ኢየሱስ ክርስቶስ ያገለግል ዘንድ ምኩራብ ላይ ሲገኝ ይህች ሴት ነበረች። በእንደዚህ አይነት ኬዝ 18 ዓመት ነው ቦታ ኢየሱስ ተመለከተው። ሲያየው 18 ዓመት ነው ላይ የተቀመጠው። ስለዚህ እጁ ዳሰሰና ከድካም መንፈስ ነፃ አወጣት። እግዚአብሔር ይባረክ። የድካም መንፈስ በጣም ከባድ። ሰው የድካም መንፈስ ከያዘው ከአልጋው ላይ ተነስቶ መንበርከክ አይችልም። ለወንጌልም አፉን መክፈት አይችልም። ለማገልገል ተራራ መግፋት
ምክንያቱም ምንድነው ካላችሁ የኃይል መንፈስ ሰው ካልተቀበለ መንፈሳዊ ዓለም በኃይል ነው። እግዚአብሔር ለዘላለም ይባረክ። ለዚህ ነው ጌታ ኢየሱስ ክርስቶስ ሐዋርያቱ ሁሉ ሰበሰበና አንድ ነገር ነው አላቸው። አንድ ነገር በደንብ ስሙኝ አላቸው። ኃይልን እስክትቀበሉ ድረስ በኢየሩሳሌም በሉ ተቀመጡ፣ ቆዩ፣ ምንም እንዳትጀምሩ። አስተምሯቸዋል። ላይፍ ኤክስፒሪየንስ አሳይቷቸዋል። ፕራክቲካል የሆነ እንትን ሰርተዋል። አያቸው ሁለት አድርጎ እየላካቸው የተለያየ አገልግሎት አገልግለዋል። ላይፍ ኤክስፒሪየንስ አላቸው፣ ብርት አላቸው፣ አስተምሯቸዋል። ነገር ግን ያለ ኃይል የሚደረግ አገልግሎት የለም። ለዛችም አንዴ ሊልካቸው ሲሄዱ ኃይልና ስልጣን ሰጧቸው ነው የላካቸው። ምክንያቱም መንፈሳዊ አገልግሎት ያለ ኃይል የሚደረግ አገልግሎት አይደለም። ስለዚህ ሰይጣን በዚህ ዘመን ብዙ ትልልቅ የሚባሉ ሰዎች፣ ትልልቅ ጥሪ ያለባቸው፣ ትልልቅ ጸጋ ያለባቸው ሰዎች በተለያየ ነገር አድክሟቸው፣ አንዳንዱ በኑሮ አድክሞት፣ አንዳንዱን በሆነ ሪሌሽንሺፕ አድክሞት፣ አንዳንዱ በተለያየ ነገር አድክሞት ምን የመሰለው ታላቅ የእግዚአብሔር ሰው ኖርማል ሰው አድርጎት። እዛ ነው ጌታ ኢየሱስ ክርስቶስ ምን አለ? ሰባሰባቸውና ከማረጉ በፊት አንድ ነገር ስሟል። እኔ አለ እሄዳለሁ፣ ኃይል ልክላቸዋለሁ አለ። እኔ የሚበልጠው የመንፈስ ቅዱስ ይመጣል፣ አጽናኙ የእግዚአብሔር መንፈስ ይመጣል። እኔ እሄዳለሁ፣ ኃይልን ትቀበላላችሁ፣ ለዘላለም ከእናንተ ጋር የሚኖር የእግዚአብሔር መንፈስ ይመጣል፣ በእናንተ ላይ ይኖራል። ያኔ እዚህ ኢየሩሳሌም የጀመራችሁት አገልግሎት እስከ ምድር ዳርቻ ድረስ ያስገዳችኋል። እስከ ጥግ ድረስ የሚያስገዳችሁ የመንፈስ ቅዱስ ኃይል ነው። ስለዚህ ይህን ኃይል እስክትቀበሉ ዘንድ ዝም ብላችሁ ጸልዩዋል። እግዚአብሔር ለዘላለም የተባረከ ይሁን። እስቲ አሜን። ስለዚህ በሉቃስ ምዕራፍ 24 ላይ 49 ላይ የሚላቸው ይሄ ነው። እግዚአብሔር ለዘላለም ይባረክ። እና በዚህ ዘመን ላይ የእውቀት ችግር የለም፣ እውቀት በኃይል አለ። በጣም የእውቀት ጥግ በዚህ ዘመን ማዕት ነው ያለው፣ ነገር ግን ኃይል የለም። ሰው ያወቀውን እውቀት ለመኖር አቅም አጥቷል። ያቸው መቼ ነው ማነው ሰው እያወራን ነበረ። አገልጋዩ ያገለግላል፣ ስለ ፍቅር ይሰብካል። ከዛ ሚስቱ ነው ፕሮግራም አቋርጣ ሄደችና ከቤቷ ሄዳ ፍራሽ ይዛ መጣች። ሰላም እያታይ ነገርከኝ። ፍራሽ ይዛ መጣችና መድረኩ ላይ የባግለስ አይ ፍቅር ያለው እዚህ ነው። ከእግዚአብሔር ሰው ጋር ሁሌ እናወራለን። ከይሄ ጋር በጣም በዚህ ዘመን ላይ ምን አድክሟል ብትሉ ክርስትና አፍ ብቻ የተቀመጠ ኢየሱስን አይታችኋል። ወደ ዮሐንስ መንገዶች እየሄዱ እያለ ሙናቸውን እንደዚህ የቆዘማችሁ ምትይሱላችሁ አልሰማም ምናምን። የናዝሬቱ ኢየሱስ ነብዩ፣ የናዝሬቱ ኢየሱስ በቃልና በኑሮ ታላቅ ስለነበረው ነብይ አሉት። በቃል በኑሮ ኢየሱስ ብርቱ፣ የሚኖረውን ይናገራል፣ የሚናገረውን የሚኖር አምላክ። በዚህ ዘመን ደግሞ ታውቃላችሁ በጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 3 እንዳለው ምን አለ ጳውሎስ? የሆነ ዘመን ይመጣል ሰው ሁሉ ተናጋሪ የሆነበት ስርዓት የሚያውቅ ሃሌሉያን የሚያውቅ ኢየሱስ ጌታ ነው የሚያውቅ፣ ነገር ግን ኃይል የለም። የማይታዘዝ ከዳተኛ፣ ትዕቢተኛ፣ በትዕቢት ውጥር ያለ ከኔ በላይ ማንም የለም። ትምክህተኞች ናቸው፣ ተሳዳቢዎች፣ የማይታዘዙ ለማይገዙ እንደዚህ አይነት ያን ዘመን ሲገልጠው አስጨናቂ ነው አሉ ጢሞቴዎስን። አስጨናቂ ዘመን ነው አለ። እውነት በጣም አስጨናቂ ተረዳችሁ ነው። ሰው አውቆ በሚያውቀው እውቀት መኖር ሲያቅተውና እያወቀ ሲያጠፋ ከባድ። ስለ አንድነት እየነገራቸው አንድነትን ይመታባቸዋል። ስለ ፍቅር ይነግራቸዋል፣ ፍቅር ናትበት። ስለ መውደድ ይነግራቸዋል፣ ልቡ ግን ከእናንተ ይራቅ። ስለዚህ ዘመኑ አስጨናቂ ነው አለና በጣም ሰው ሁሉ የሚመስል ነው እንጂ የሆነ አይደለም አለ። አንድ ጊዜ እንደዚህ ሆናሉና ቸርች ላይ ተሰብስበው ያመልካሉ፣ ይዘምራሉና እንትን የለበሱ የወታደር ልብስ የለበሱ ወታደሮች መሳሪያ ምናምን ይዘው ገቡ ቸርች ውስጥ ባሉ።
ያንዳንድ ኢየሱስን ትክዳለህ እማትክዱት እዚሁ ትገደላላችሁ። ምትክዱ ሰዎች መኖር የምትፈልጉ መሞት የማትፈልጉ ሰዎች ውጡ። እዚያ አንድ ባላራ ልኖር ለልጆቼ ልኖር እያለ አንዳንዱ የጀመርኩት ያልጨረስኩት ጮኝነት አለ እያለ ሲሄድ አራ የሆነ ያስኩት ጉዳይ አለ ሲሄድ የሚገርመው አገልጋዩ ራሱ ወጥቶ ሄደ። ማን ቢቀር ጥሩ ነው? ትንሽ ልጅ አገልጋዩ የፓስተሩ ልጅ ብቻውን ቀረ። የተማረው ትምህርት ውስጡ ላይ ቀርቷል። በሞት እሞታለሁ እንጂ ኢየሱስን አልክድም አለ። አጋጣሚ እነዚያ ወጣቶች ክርስቲያኖች ነበሩ። በዚህ ዘመን እንደዚህ አይነት ነገር ቢፈጠር ስንት ሰው ህይወቱን ይሰጣል ነው። ሰው ኃይል ከሌለ ጆይ ብዙ ነገር ይክዳል። ስለዚህ እንደዚህ አይነት ዘመን ውስጥ ነው ያለ ነው። የድካም መንፈስ የተለቀቀበት ሕዝቅኤል ነው አለው። ልጆች የሚወለዱበት ጊዜ ደርሷል አለና ለመውለድ ግን ኃይል የለም። ትውልድ የሚወጣበት ነው። ኢየሱስን ይመጣ በደጅ ነው። የእውነት ወንጌል ከጫፍ እስከ ጫፍ በታላቅ ድንቅና ተአምር መሰበክና መገለጥ ያለበት ዘመን ነው። ያንን ለማድረግ ግን ምን አለ? ኃይል የለም። ሰው በመንፈሳዊ ዓለም ላይ ስታዩት ቦርጩ እስከዚህ አድርጎ ነው የሚሄደው። አንዳንዱ የፈውስ ጸጋ አለበት፣ አንዳንዱ የማስተማር አለበት፣ አንዳንዱ የተለያየ አለበት። ነገር ግን ተሸክሞት ነው የሚዞረው፣ አይገልጠውም። ይኸውላችሁ መጽሐፍ ቅዱስ ኃይል ተቀበሉ ሲል ሁሉም የጸጋ ስጦታዎች አክቲቬት የሚሆኑት በኃይል ነው። ኢየሱስ ራሱ ያለ ኃይል ሊያገለግላቸዋል። ሉቃስ ወንጌል ምዕራፍ 4 ስታዩ ይሄን ነው የምናየው። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ ምን አይነት መንፈስ፣ የማስተዋል መንፈስ፣ የመፍራትና የኃይል መንፈስ ያርፍበታል በኢየሱስ። አያችሁ ያንን ትንቢት ቃል ይዞ ሉቃስ ደግሞ ሲነግረን ሉቃስ ወንጌል ምዕራፍ 4:14 ላይ ኢየሱስም ኃይልን ተሞልቶ ይላል። በመንፈስ ኃይል ልክ ዲያብሎስ አያችሁ 40 ቀን 40 ሌሊት ከተፈተነ በኋላ በመንፈስ ቅዱስ ኃይል ወረደ። የታሰሩትን ነፃ ማውጣት ጀመረ። ዝናው ወጣ። ስለዚህ መንፈሳዊ ዓለም በኃይል የሚኖር ኑሮ ነው። በኃይል የሚገለጥ ህይወት ነው። ይኸውላችሁ መጽሐፍ ቅዱስ ኃይል ተቀበሉ ሲል ሁሉም የጸጋ ስጦታዎች አክቲቬት የሚሆኑት በኃይል ነው። በዚህች ቆጣሪ አለች። ይቺ ቤቷ ትልቅ ወፍጮ አመጣን እዚህ ጋር ብንገጥም እና እንቀሳቅሷል፣ ይፈነዳል፣ አይችልም። አያችሁ ሰው እንደተሞላው እንደተቀበለው በላይ በሱ ላይ እንደሚገለጠው ኃይል መጠን ነው። ኢየሱስም 2026 በኃይል የምንታጠቅበት ዓመት ይሆንልናል። እንደ ንስር ኃይላችን ታድሶ ምንወጣበት፣ ማንያዝበት፣ ማንደክምበት፣ ዝም ብለን የምንቀጥልበት ወደፊት የታየልን የራሳችን እስክናደርግ ድረስ የምንፈጥንበት ዓመት ያደርግልናል ጌታ። በኃይል ጀምረን በኃይል እንጨርሳለን። በየጊዜው ኃይልን እየተሞላን እንቀጥላለን ከኢየሱስ ጋር። ደከሙ ሲባል እየጨመርን፣ አቆሙ ሲባል እንደገና በአዲስ የመንፈስ ቅዱስ አሰራር እየተገለጥን። እስቲ አሜን ነው ወይ? የሚረዳን የእሱ ኃይል ነው። ስለዚህ ያለ ኃይል መንፈሳዊ ዓለም ላይ ኢፌክቲቭ መሆን አይቻልም። ያለ መንፈስ ቅዱስ ኃይል ሰው መጸለይ አይችልም፣ መስበክ አይችልም፣ ማገልገል አይችልም። ሌላው ተው በእግዚአብሔር ቤት ለመገኘት ራሱ ያለ ኃይል አይቻልም። ኃይል የተሞላ ሰው ነው ወደ እግዚአብሔር ቤት ምንም ሰብሮ እየሮጠ የሚመጣው። የደከመው ሰውስ የድካም መንፈስ የሚባለው እግሩን ለመንቀል ትልቅ ነገር ነው ለሱ። ኃይል የለም። ስለዚህ ኃይል ለአንድ አገልጋይ ዋና ነገር ነው።
የእምነታችን ጀማሪ ፍጹም አምላክ ኢየሱስን እንመልከት ሲለን የዕብራውያን ጸሐፊ ኢየሱስ እንዴት ነበር ብትሉ አገልግሎቱ ጅማሬው ሲያገለግልም ሲጨርስም በኃይል ጨርስ። ስለዚህ ኃይል አንድን ነገር ለማድረግ ለመስራት የሚያስችለን ጉልበት ወይም ደግሞ ብቃት መንፈሳዊ ይሆን ይውላችሁ። እኔ እዚህ ጋር ቆሜ ማገለግላችሁ አንድን በመንፈስ ቅዱስ ኃይል ሆኖ እያለ ሌላ በምግብ ኃይል ነው። ምግብ ባልበላ አንድ ሳምንት ባልበላ አፌን መክፈት አልችልም። ያለ ኃይል የሚሆን ነገር የለም በዚህ ምድር ላይ። በመንፈሳዊ ዓለም ደግሞ ያሸነፈ ሰው ደግሞ ምድራዊ ነገር ያሸንፋል። ሰይጣን ትልቁ የሚያደርገው የመጀመሪያው ስራው ሰውን ማድከም ነው። በምን ያደክማል ካለን ይወጋል። አንዱ ይወጋዋል፣ በወሬ ይወጋዋል። ወይ ነው እንዴ ልፍስፍስ ይልና ሊሰራ የነበረው ውስጡ ሽባ ሆኖ ኖርማል ነው ኩስስ ብሎ በመንፈስ አይን ስታየው የአስራ ምናምን ዓመቱ ልጅ ልክ እንደ ሽማግሌ ጎብቶ ነው የሚል ልክ እንደ የድካም መንፈስ ያለበት ሰይጣን አብጧት። ስለዚህ ኃይል በጣም አስፈላጊ ነው። ያለ ኃይል የሚሆን ውጤት የለም። ክብር ለኢየሱስ ይሁን። እስቲ አሜን። እስቲ እንደገና አሜን። ስለዚህ ስለ ኢየሱስ መጽሐፍ ሲናገር የኃይል መንፈስ ያርፍበታል አለ። የምን መንፈስ? የኃይል መንፈስ። ኃይልን ተሞልተው ነው በመካከላችን ያለው ጌታ ኢየሱስ ክርስቶስ። በኃይል ነው ያገለገለን። ጳውሎስ ስብከቱም ንግግሩም በኃይል ነው። ያለ ኃይል የሚሆን አገልግሎት የለም። ስለዚህ በጣም በጥንቃቄ ልናስተውለውና በጣም ልንፈልገው የሚገባ አንደኛውና የመጀመሪያው እሱ። እግዚአብሔር ይባረክ። እስኪ አሜን አሜን። ስፔሻል የምናገለግል ሰዎች፣ ብዙ የምንጸልይ ሰዎች፣ ብዙ ኃይል የምንቀበል ሰዎች ልንሆን ይገባል። የጠራን ሰዎች፣ እግዚአብሔር ትልቅ ጸጋ ያስቀመጠብን ሰዎች ብዙ ኃላፊነት አለብን። ያንን እግዚአብሔር የሰጠንን ስራ ለመጨረስ ግን መንፈስ ቅዱስና ኃይል በየዕለቱ ሪቻርጅ መሆን መቻል አለብን። ኃይልን መቀበል መሞላት አለብን። ኤቭሪ ዴይ በጸጋው ዙፋን ስር የሆን ጌታ ይባረክ። ሲ አሜን። ሰው ስለ ኃይል ስናስብ ኃይል አንድን ነገር ለመስራት ወይም ለማድረግ የሚያስችለን ብቃት ወይም ጉልበት ነው ካልን ኃይልን የተሞላ ሰው ደግሞ ኃይል ሲመጣ በሰው ህይወት ላይ ምንድን ነው የሚሆኑ የሚሉትን ነገሮች ማየት ይኖርብናል። የመጀመሪያው ኃይል ሲለቀቅ፣ ኃይል ሲመጣ አንድ ነገር ላይ የመግዛትና የመቆጣጠር አቅም ይጨምራል። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ እግዚአብሔር አለ የኃይልን በትር ከጽዮን ይልክልሃል፣ አንተም ይላል በጠላቶች መካከል ትገዛለህ ወይም ግዛ ይላል። ስለዚህ አንድን ነገር ለማግዘት የምትችለው በእኛ ላይ እንዳለው የኃይል መጠን። እግዚአብሔር ይባረክ። አሜን ነው። አሜን ነው ወይ? እስኪ አሜን ነው ወይ? ኃይል ሲለቀቅ ስፍራችሁን ትገዛላችሁ። ምሰሩበት የሥራ ቦታ በሆሊ ስፒሪት ይሞላል። አሜን ነው ወይ? ዳትስ ዋይ መጽሐፍ ቅዱስ ሲናገር አንድ ሰው ይላል ጋሻን ይዞ ጦርን ታጥቆ ቤተሰቡን ንብረቱን ያለውን ሁሉ ይጠብቃል፣ በሰላም ይኖራል። ነገር ግን ከሱ የበረታ በመጣ ጊዜ ያለውን ሁሉ ምርኮውን የጦር መሳሪያውን ወስዶበት ምርኮን ይካፈላል ይላል። ያለውን ይወስድበታል። መቼ? ከሱ የበረታ በመጣ ጊዜ። ረዳችሁ ነው። ስለዚህ ሁል ጊዜ ኃይልን መሞላት ዋና ነገር ነው። ገዝቶ ለመኖር አሜን። አንድን ነገር ተቆጣጥሮ ለመኖር በመንፈስ ቅዱስ ኃይል መሞላት
መሞላት ወይም ደግሞ በኃይል መታጠቅ ቬሪ ኢምፖርታንት፣ በጣም አስፈላጊ ነገር፣ በጣም አስፈላጊ ነገር ነው። ክብር ለኢየሱስ ይሁን። በሁለተኛ ደረጃ ማናቸውንም አይነት ከመንፈስ ዓለም የሚመጡ ተጽዕኖዎችን ሰባብሮ ለማለፍ ተጽዕኖ ለማሸነፍ የሚያግዝ ኃይል ነው። ኃይል ሲመጣ ሰው ተጽዕኖን አልፎ ይሄዳል። አይታችኋል። ሳምሶን መጽሐፍ ሲናገር አንድ ደቦል አንበሳ፣ ወጣት አንበሳ ሊገለው መጣ። ፊት ለፊት ነው የመጣበት። መቼም አንበሳ የመጣን ሳምሶን ሃይ ብሎት ሊሄድ አይደለም። መጽሐፍ ሲናገር የእግዚአብሔር ኃይል መንፈስ በኃይል ወረደበት ይልና ጠቦትን እንደሚገነጣጠል አንበሳውን በባዶ እጁ ገነጣጠል። ማለት ሊገልህ የመጣውን አሸንፎ የምትሄድ ኃይል ሲለቀቅ አሊያ የመጣው ሁሉ ይውጣል። የመጣው ተጽዕኖ ስር ትገባለህ። ይህ ብቻ አይደለም። ደሊላ ነች፣ አሰረችው በገመድና ጠላቶች መጡብህ ስትለው በሱ ላይ ኃይል ወረደ። መጽሐፍ ሲናገር እሳት እንደነካው ፈትል ማሰሪያዎቹ ከእግሩ ላይ ምናሉ ወደቁ ወይም ተበጣጠሱ። ስለዚህ ማንኛውም አይነት በመንፈስ ዓለም የሚለቀቁ የተጽዕኖ መንፈሶች አሰራሮችን ሰብረ የምትወጣው በአንተ ላይ የእግዚአብሔር ኃይል ሲገለጥ፣ አሊያ ምንም አይነት ጸጋና እውቀት ሊኖር ይችላል፣ አልፈህ ግን መሄድ አይቻልም። ስለዚህ በከተማ ያለው ተጽዕኖ፣ በእግሩ ያለው ተጽዕኖ፣ የተለያየ መንፈስ አሰራር በፊት የማይቆሙ አንተ ላይ እንደሚስረው ኃይል መጠን ነው። አሜን ነው ወይ? እስኪ ከዚህ በላይ አሜን። ስለዚህ ማንኛውም አይነት ዲመኒክ የሆነ ተጽዕኖ ጥሳችሁ ለማለት እናንተ ላይ እንዳይሰራ የምታደርጉት እናንተ ላይ አክቲቪቲ ሊሆን የሚገባ የእግዚአብሔር ኃይል መኖር አለበት። ስለዚህ የትኛውም አይነት ሌላውን አስሮ ያስቀረው ተጽዕኖ አንተ ጋር ቅም የለውም። ሌላውን ጠልፎ የጣለው ጉዳይ አንተ ጋር በካልቾ መተው የምትሄደው ሌላው እንዴት አልፈዋለሁ ወይም ያለቀልኝ እያለ አንተ ትስቅበታለህ። ለምን? ያንን ነገር በጥሰ ሰብረ እንድታልፍ የሚያደርግ የተሞላው ኃይል አለ። ከዚህ በላይ አሜን በሉ። በዚህ ከተማ ላይ እንዴት እስካሁን እንዴት እንደቆያችሁ ታውቃላችሁ? ይዘን ነው ከኃይሉ ጋር ቆይተን ነው። ውሎንም አካሄድ የሚያስቀይር ነገር ስለሌለ አይደለም። የሰጠን ኃይሉ ጸጋው ስለረዳ ነው። እግዚአብሔር ለዘላለም የተባረከ ይሁን። እስቲ አሜን 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 አሜን። ስለዚህ ሉቃስ 13 ሲነግረን ከሱ የበረታ በመጣ ጊዜ ምርኮኑ ብሎ ታውቃላችሁ። ምርኮኑ ተካፍሎበት ይሄዳል። ከሱ የሚበልጥ በእስከሌለ ጊዜ ምንም የነካው የለም። አያችሁ፣ ታስዋይ ሐዋርያት ሁል ጊዜ የበጉ ሐዋርያት ሁል ጊዜ ኃይልን የሚሞሉ ነበር። ለዚህ ነው። ምክንያቱም ያለዙ አገልግሎታቸው ውጤታማ ሊሆን ስለማይችል። እግዚአብሔር ለዘላለም የተባረከ ይሁን። አሜን ነው ወይ? አሜን። እዚህ ከተማ ሳትነኩ የእግዚአብሔር ሐሳብ አስፈጽማችሁ ክብሩ ተገልጦባችሁ የምታልፉት ሁል ጊዜ ኃይሉ በእናንተ ውስጥ በሙላት ሲገለጥ ነው። ሰው ሰይጣን የሚያደርገው መጀመሪያ ማድከም ነው። ሰውን ካደከመው በኋላ ችግር የለውም። እንደ እግር ኳስ ሜዳ ኳስ ጠላት ይቀባበለዋል። በጣም ልናስተውል የሚገባው ነገር መንፈሳዊ ዓለም ላይ አሸንፈን በድል ለመኖር መሞላት በጣም አስፈላጊ ነው። እግዚአብሔር ይባረክ። ሲያሜን ነው ወይ? በጣም ትልልቅ ፕሬየሮች ይኖሩናል። ከዚህም በኋላ ለውጥ እናመጣለን ብለን እስከተነሳን ኢየሱስን በዚህ ከተማ እናደምቀዋለን ብለን ካልን አንደኛው ትልቁ ነገር አደገኛ የሆነ ፕሬየር ኃይሉ የምንቀበልበት ኔትወርክ ሲያሜን
አሜን። ዝም ብሎ የሰነፍ አይነት ኑሮ አንኖርም። ዝም ብሎ ዋለ የሚባል ህይወት እኛ ጋር አይኖርም። ወደ ክፍለ ሀገር ላይ አንድ ነው የማውቀው ያደኩበት የኖርኩበት እንትን አንድ ሞኝ መቆሚያ የሚባል ቦታ አለ። ገርማችሁ አስፋልት ነው፣ እንደዚህ መተላለፊያ ነው። ቀን ራሴን ለምንድን ነው ሞኝ መቆሚያ የተባለው ብዬ ከዛ ለማየት ብቻ ከቤት ስነሳ በዚህ መንፈስ ለማወቅ ነው የተነሳው። ልክ እዛ ሰፈር ላይ ሲደርስ አንዳንዱ ዝም ብሎ ግንብ ተደግፎ ቁጭ ብሏል፣ አንዳንዱ ተቀምጧል። መጽሐፍ ቅዱስ እንደዚህ የሚባል አባባል አለ። የኛ ሀገር አባባል ከሰነፍ ደጅ ነው ምን ይቆረጣል? እግዚአብሔር ለትልቅ ነገር ሰው ጠርቶት የሰነፍ ኑሮ የሚኖረው ኃይሉ ስላልተገለጠበት ነው። ሰይጣን ደግሞ ትልቁ ቢዚ ያደርግሃል። የሆነ የቤት ስራ ይሰጥሃል። በኃይል እንዳትገለጥ የፈለገውን ያደርግልሃል። ማድከሚያ ያመጣል። ስለዚህ ነገሮቻችን ሁሉ አስጠብቀን ተጽዕኖን ሁሉ ሰብረን ለትውልድ በረከት ምን ሆነው መንፈስ ቅዱስ ኃይል በእኛ ህይወት ላይ በኃይል ሲገለጥና በጣም እግዚአብሔርን ጸጋ መንፈሱን ኃይል ስንሞላ ነው። እግዚአብሔር ለዘላለም የተባረከ ይሁን። ሲያሜን ነው ወይ? በሶስተኛ ደረጃ በሰልፍ ጊዜ ወይም በጠላት ላይ ራስ ለመሆን ወይም ደግሞ ብርቱ ተዋጊ የሚያደርግህ ተዋግተህ አሸናፊ የሚያደርግ ኃይል ነው። ለመሰለፍ ለመዋጋት ምን ያስፈልጋል ካላችሁ ኃይል። የእግዚአብሔር ቃል ሲናገር ሁለተኛ ሳሙኤል ምዕራፍ 22:40 ላይ ሲናገር ለሰልፍ ኃይልን ታስታጥቀኛለህና በላዬ ላይ የቆሙትን በበታቼ ታስገዛለኛለህ። በላይ ላይ ምን ያሉት የቆሙት በሰልፍ ጊዜ ምን ትሰጠኛለህ? ለሰልፍ ኃይልን። ስለዚህ የውጊያው የምኖረው ዓለም መንፈሳዊ ውጊያ ስለሆነ አሁን እኮ እሱ እኮ ነው። አንዳንዴ እኮ የስጋ ውጊያ ቢሆን እኮ እንዳቅማችሁ ያው እዛኛው ዓለም ታውቃላችሁ አይደል? በመንፈስ ውጊያ የለም፣ በጉልበት ነው። ይመጣብሃል። አንተ በእኔ ምን ታደርጋለህ ብለህ ያው ትሰነዝራለህ ወይ በቃ ያኔ የቻኮን። ይሄኛው ዓለም ደግሞ መንፈሳዊ ውጊያ አያችሁ፣ አትታገሉትም። በጣም ወንድም ከሌ የምትሉት አጅሬ ከኋላ ሆኖ አደገኛ የሆነ አሰናካይ ሀሳብ ያቃብለዋል። እዚህ መንገድ ግን የሚያስጨነግፍ ነገር ሰይጣን። መቼም ሰይጣን ታውቃላችሁ፣ እኔ ሰይጣን ነኝ ብሎ አይደለም ይመጣ። በጣም ጨዋ የብርሃን መልአክ ላንተ የሚያስብ መስለው ብሎ ጀምሮ በውሸት ቢጨርስ። ስለዚህ ማንኛውም አይነት መንፈሳዊ ሰልፎችን አሸንፈን በበላይ ሊሆን የወደዱትን ሊያስቀሩ የወደደውን ነገርን ሊያበላሽ የወደደውን ረግጠህ ገዝተህ ለመኖር ኃይል በጣም ያስፈልጋል። እኔ አንዴ ልንገራችሁ፣ ከረጅም ዓመት በፊት ወርልድ ቪዥን መስሪያ ቤት ሰራ ነበር እና በምሰራበት አካባቢ ላይ ሪሞት ኤሪያ ነው እና እኔ ኮሚኒቲ ዲቨሎፕመንት ላይ ነበር ምሰራ። ስለዚህ አንድ 4 የሚሆኑ ሳይቶች አሉ። በእያንዳንዱ ሳይት ክለን የሚሰሩ 10 ልጆች አሉ። ብዙ ማርካም ስራ አለ ያቸው ስራ ሰጣቸዋለሁ። ያለውን የሰሩትን ሰብስቦ ፋይል ማድረግ ምን እንትን የለውም። አንድ ቀን ከየትኛውም ጊዜ በላይ ደከመኝ፣ ሳልጸልይ አልተኛም። እኔ አንድ ቀን ግን ደከመኝ፣ መጸለይ አልቻልኩም፣ አልገባኝም። ከተለመደው የተለየ ስራ አልሰራሁም። በጊዜው ያሰብኩት ምንድነው፣ በቃ ትንሽ ልተኛና ተነስቼ እጸልያለሁ። ለካ ነገሩ መንፈሳዊ ውጊያ ነው።
ልክ ስተኛ መቼም እግዚአብሔር መሐሪ አይደለ? ፕሮግራም ካለባችሁ መቼም ጌታ አይጥልም አይለቅም፣ እንዳይኑ ብለ ይጠብቃቸዋል። ልክ በተኛውበት ራእይ ያለው የማየው ራእይ ልክ ለጥምቀት ቀን ህዝብ ተገልብጦ የሚወጣ አለ አይደለ? ሳምታይምስ እንደዚህ አንዳንድ በዓላት ላይ ልክ እንደዛ እኔ የምኖርበትን በሙሉ መጥተው ሞልተውታል። በራእይ ነው የማየው። ተነስቼ ለመጸለይ አቅም የለኝም። የእግዚአብሔር ቃል ግን ይዋጋልኝ ነበር። መዝሙር 91 ላይ ቁጥር 8 አካባቢ 78 ላይ አንድ ቃል አለ። በአጠገብህ ሺህ በቀኝ 10 ሺህ ይወድቃሉ ወደ አንተ አይቀርቡም የሚለው ቃል ከአይምሮ እንደ ጨረር ይወጣል። ደመና ላይ ከፀሐይ ብርሃን አልፎ ሜዳ ልክ እንደዛ ጨረሩ ነው። ከአይምሮ ይሄ ቃል ይወጣል። እኔ ተኝቻለሁ። ልክ ነው ላሉ በስፍራ እንዳይመጡ ክብ አድርጎ ይዟቸዋል። እንደዚህ አድርገው በጣም ጌታ ጸጋ አብዝቶልኝ ተነሳ። በህይወት ዘመን የእውነት የሚያቀሰው ያውቀኛል። እኔ ጋር የኖረ ሰው ወይም ደግሞ እኔ ባደኩበት ይችን ታል ፍርሃት የለብኝም። የእውነት ነው የምነግራችሁ። የዛን ቀን ግን ልክ እንደዚህ የሚያዝ ፍርሃት ነው ያለው። አንዳንድ ነገሮች በቃል አይገለጡም። አንተ ያንን ለመድረክ 2 ሰዓት በላይ የሚጨርሰኝ በኢየሱስ ስም እየገሰጽኩ ከጥቂት ተበተኑ። ሌላ ታሪክ አለው ሰፊ ስለሆነ ነገሩ። ከዛ ከጥቂት ሰዓት በኋላ እዛ ወረዳ ላይ ያሉ ጠላ ምናምን የሚሸጡ ሰዎች በሌሊት ተነስተው እኔን ያከራዩ ሰዎች መጡ። ይሄ ልጅ እዚህ ቤት ከመጣ ጀምሮ እዚህ ከገባ ጀምሮ ስራ መስራት አልቻልንምና አስወጡልን። እጣቸው አናባው በጣም ኃይል የተሞሉ ሰዎች ገና በኢየሱስ ስም ሲለው እዛ ባዶ አሉ። አጋንንት ጠብ ይላል። የጠራ ነው ስም አንድ አይነት ስም ነው። ይሄኛው ሰፈር ይውላል፣ ይሄኛው ከአምላኩ ጋር ነው የሚውለው ነው። ሰማችሁ ነው? እኔ ጋር ናቸው ወይ? አንዳንድ መናፍሶች ሲወጡ ውጣ ስትላ ማሾፍ ይጀምራል። አንተንም እንታወቃለን እኮ ማለት ይጀምራል። እንዳልናገር ማታ የት ነበርክ ይላል። ያሾፋል። ማሾፍ ነው የሚጀምረው። ለጌታ ያደሩ የኖሩስ ከእግዚአብሔር ጋር የሚውሉ የሚያድሩ የሚሰነብቱ ከመንፈሱ ማይወጡ ልክ መጣው በጌታ በኢየሱስ ለምን መጣብን ነው የሚሉት። ኢየሱስን አይታችኋል? ልታጠፋ ገና ከሩቅ አይተውት ልክ ሲለው እወጣለሁ በቃ ተቃጠልኩኝ፣ አትጠጋኝ፣ አትጋኝ፣ አትየኝ ይላል። አይ እሱ ይዋል ላዩ ላይ ያለ መንፈስ ያነ ጸልዮ 3 ቀን ያዳከመው መንፈስ ይሄኛው መጥቶ በ3 ደቂቃ ይሸኘዋል። መንፈሳዊ ዓለም አሸናፊ ነው ለመገለጥ የቃላት እንትን አይደለም። በመንፈስ መበርታት፣ በኃይል መታጠቅ። ሲያሜን ነው ወይ? እንደዚህ ሰማሁኝ። ነጮች አገመጡና አገልጋይ ፈለጉ። አሰበሰቧቸው። ይሄኛው ማስተርስ አለው ፒኤች አለው ማለት ህዲያል እኛን የገደለን ይሄ ነው አሉ። ጸጋ ያለበት ሰው የሚፈልግ አጋንንት የሚመታ ያሻግረን በሽታችን የሚነቅል ሲያሜን ነው ወይ? በዚህ ዘመን ማን ነው የሚፈልግ ብትለኝ ብዙ ቃል ያጋርለም የሚገለጥ ማኒፌስት ያል የእግዚአብሔር ግሎሪ የሚታይበት ሰው፣ ኃይሉ የሚሰራበት ሰው። ስለዚህ ዳዊት አለ ሰልፍ መጣብኝ አለ። የመጣውን ሰልፍ ልታስረግጠኝ ለሰልፍ ኃይልን አስታጥቀኛል። እስቲ አሜን ነው ወይ? አንዳንዱ የመጣ ወጀብና ከበባ አንዱን ልክ እንደ ጋቢ ጠቅሎ ይውጠዋል። አለፍ አይችልም።
በመጣበት ተጽዕኖ ወይም በመጣበት ከባ ወይም በመጣበት ኃጢአት ይያዛል። ኃይል የተሞላ ሰውስ የጋለ ብረት ምጣድ ላይ ዝም እንደመቀመጥ ነው። የጋለ ብረት ምጣድ ላይ ወይ እሳት ላይ ዝም መጣ እስኪ 1-2 ደቂቃ ፈላ አድርግ ትላለች። ልብስ ሳይቀር ተች ሊያደርገው አይችልም። ስፕሪት ክፉ መንፈስ ዓለም ላይ ሲገለጥ ሲመጣ ይላል። እሱ ከባድ ሰው። አንዳኛው እሱን ተውት ወረም እንትን ቢልም ችግር የለም ባል ሰው አለ። ያስቀባ ልጆች ጳውሎስ በሚያመልከው ኢየሱስ እናምልሃለን እና ምን ወጣ ብሎት እኔ ጳውሎስን አውቀዋለሁ አለ። ጳውሎስን በደንብ ነው የማውቀው፣ ኑሮውን አውቀዋለሁ፣ ኢየሱስን አውቀዋለሁ። ጃላዶ ማካን እናንተ ግን እነማን ናችሁ? በእኛ ልጅ ስትታዩ አንዳንድ ሰው አለ ሰይጣን አይቶት ምንም አይመስለው። የእግዚአብሔር ሰዎች አሉ። አሜን ነው ወይ? እንደገና አሜን። ከዚህ በላይ አሜን። እንደገና አሜን። ከዚህ በላይ አሜን። አንዲት ነገር ልናገርና የዛሬውን ትምህርት ላብቃ። በእኛ ውስጥ የተቀመጠ ጸጋ የሚገልጠው ኃይል ነው ብያቸዋለሁ። ፈውስ ቢሆን አጋንንት ማስወጣት ቢሆን ያለ ኃይል የሚሆን ነገር የለም። ስልጣን ብቻ አለኝ ብለህ ሰይጣን ውጣ ብትለው አይወጣም። መጽሐፍ ቅዱስ የሚናገረው ነው የምነግራቸው። አያቸው መጽሐፍ ሲናገር ስለ ፈውስ ነው የማወራው። እንዲህ ይላል ማርቆስ ምዕራፍ 5:30 ላይ ወዲያውም ይላል ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ። ያች 12 ዓመት ደም የፈሳት ሴት ምን የልብሱን ዘርፍ ነው የነካቸው አይደለ? ከኢየሱስ ምን ወጣ? ኃይል ወጣ። ስለዚህ ኢየሱስ ማለት ማን ነው የነካ? የወጣው ኃይል የደሟን ምንጭ የሚያቆም ሐዋርያቱን ሁለት አድርጎ ሲልካቸው ይፈውሱ ዘንድ አጋንንትን ያስወጡ ዘንድ ስልጣንና ኃይልን ሰጣቸው ይላል። አየህ ኃይል የተሞላ ሰው ሲጸልይና ለፈውስ ሲጸልይ ጸጋው ኖሮት ለፈውስ የሚጸልይ ሰው እኩል ፈውስ አይገለጥም። መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 10:38 የእግዚአብሔር ቃል ሲናገር እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። በመንፈስ ቅዱስና በኃይል ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ፈወሰ። የናዝሬቱ ኢየሱስን እግዚአብሔር የቀባው በመንፈስ ቅዱስና በኃይል ነው። አያችሁ ኃይልን ተሞልቶ ኢየሱስ የመጣው እንደዛ ሐዋርያቱንም ሲልካቸው በዛ መልኩ ነው። ሉቃስ ምዕራፍ 6:19 ሲናገር ኃይል ከእርሱ እየወጣ ይላል ሁሉንም ይፈውስ ነበር። ከእሱ የሚወጣው ምንድን ነው? ስለዚህ የኢየሱስ አገልግሎት የፈውስ አገልግሎት ነፃ የማውጣት አገልግሎት በመንፈስ ቅዱስ ኃይል ነው። ስለዚህ የፈውስ በውስጣችሁ የተቀመጠው የፈውስ ጸጋ እንዲገለጥ የሚያደርገው ኃይል ታውጧል። አክቲቪቲ ያደርጋል። እስኪ አሜን ነው ወይ? ተአምራት ቢሆን አይታችኋል። እስጢፋኖስን ጸጋንና ምንን ተሞልቶ ኃይል። ጸጋው ብቻውን አይደለም፣ ጸጋንና ኃይል የተሞላውን ጸጋ የሚገልጥበት ኃይል ሰማችሁ ነው። ስለዚህ አንድ ክርስቲያን በጣም ኃይል መታጠቅ ያለበት ለዛ ነው። ስፔሻሊ አገልጋይ ሰው። ስለዚህ በውስጣችሁ የተቀመጠው እግዚአብሔር የሰጣችሁ የፈውስ ጸጋ አለባችሁ ሰዎች በውስጣችሁ ያለው የፈውስ ጸጋ መገለጥ የሚጀምረው ኃይልን በኃይል ስትሞሉ መስጠት ነው። አሜን። መንፈስ ቅዱስ ኃይልን ስለመስጠት አሜን ነው ወይ?
አያችሁ፣ አንድ መኪና መሪ ቢኖረው አዲስ መኪና ገና ከፋብሪካ የወጣ መኪና ነዳጅ ከሌለው ሊንቀሳቀስ አይችልም። ስልካችሁ መስራት የሚችለው ቻርጅ ሲሆን ነው። እግዚአብሔር ለዘላለም ይባረክ። እስቲ አሜን ነው ወይ? እስቲ ከዚህ በላይ አሜን፣ እንደገና አሜን፣ እንደገና አሜን። ሁል ጊዜ ኃይል እየተሞላ ሉዝ ምናባክነው ኃይል የለም። ሁል ጊዜ ከመንፈሱ ጋር በመንፈስ ከፍ እንደ ንስር እየጨመር እንሄዳለን። እዚህ ሲባል የለም፣ እዚህ ሌቭል ነው ሲሉ መንፈስ ቅዱስ ከፍ አድርገዋል። ያን እውሮስ ማማው አጋንንት በፊቱ አይቆምም። እውርማ ስማ ትባላለ፣ ኃይሉ መስራት ይጀምራል። ስለዚህ ቤተ ክርስቲያን በጣም መጸለይ ያለባት ለዛ ነው። አገልጋዮች በጣም መጸለይ ያለበት። ዓለሙ መንፈሳዊ ዓለም ነው። ከኔ ጋር ናቸው ወይ? መንፈሳዊ ኃይል ሁለት ናቸው፣ የክፉ ኃይልና የመንፈስ ቅዱስ ኃይል። ያንኛው የጨለማው ዓለም ለራሱ ለሆኑት ኃይል ይሰጣቸዋል። ታውቃላችሁ አይደለ? ብለው በዚህ ሊያልፉ ይችላሉ። እንደዚህ ያለውን ገመዱን እንደ እባብ እንደዚህ አድርጎ ሊያቆሙ ይችላል። ስዋይ ሰይጣን እዚህ ጋር እውነተኛው ገለጥ፣ እውነተኛው መዳን፣ ፈውስ፣ ምህረት ያሉ እዚህ ስለሆነ ሰይጣን ለዛ ነው ስራውን የሚሰራው። ሰው ወደ እግዚአብሔር ፊት መጥቶ እንደዚህ ተመርኮ የእግዚአብሔር ቃል በመማር በቃል ውስጥ ያለውን ህይወት ከመካፈል ይልቅ ኃይል አግኝቶ ህይወቱ ስለሚለወጥ ሰይጣን ምን ያደርገዋል? ማካቶ የሚጋብዝ ጓደኛ መንገድ ላይ ያስቀምጥለታል። አካቶ ሲጠጡ ስለ ፖለቲካ ያወራል፣ ስለሆነ ነገር ያወራል። ቤቱ ይሄዳል። ቤቱ ከዛ ሌሊት ቅዠት ብቻ ነው። ተጽዕኖ ስር እግዚአብሔር ለዘላለም ይባረክ። ስለዚህ እነዚህ ፖይንቶችን በጣም ያዟቸው። እግዚአብሔር ለዘላለም የተባረከ ይሁን። እስኪ ከዚህ በላይ አሜን ሲንግል ነገር አሜን። ይችን ከተማ በመንፈስ ቅዱስ ኃይል ትነቀነቃለች። አጋንንቶች ይመታሉ። እስኪ አሜን ነው ወይ? ከእግዚአብሔር ሰዎች ጋር በጣም ሰራም እዚህ የጸለይ መንገድ ላይ አጋንንት ያልፍ ልዩነት ይጀምራል። ኢየሱስ እንድኖር የሚያደርገን አቅመኛ ላይ ይገለጣል። ጌታ ለዘላለም የተባረከ ይሁን። እስኪ አሜን። እቴን ነው የምላችሁ ጌታ ኢየሱስ ስለሚረዳን ኖርማል ህይወት ኑረን አንሄድም። የተለመደ አገልግሎት አናገለግልም። የጸለይ እግዚአብሔር ሰዎች ጋር እናወራለን። እንዴት ነው መሆን ያለበት? ውስጣችን እኮ ነው የሚጮህ የትውልድ ጮት። እንዴት እናድርግ? ህዝቡን እንዴት ለኢየሱስ እናውጣው? እንዴት ከጌታ ጋር እንዲጣም፣ እንዴት ከድካሚዎት እናውጣቸው? ከድራፍት እንዴት እናውጣቸው? ታይባረክ አንዱ የሚገለጠው የመንፈስ ቅዱስ ኃይል ሲለቀቅ አዳባቻ 5 ደቂቃ አይደለም 7 ቀን ሳይደክም ትጸልያለህ። ለምግብ ልታመሰግን መጸለይ ጀምረ እዛው አዳር ትቀጥላለህ። ጸሎት ሰማችሁ ነው? ከኔ ጋር ናቸው? ኃይል በሩሲ ኃይል ከሌለ ገና በርከክ ስትል ቸርች መምጣትን ማራ አንዳንዱ ተለምኖ ይመጣው አራት ብራዘር አራተው እከሌን አታያቸውም? እሑድ እኮ ራሱ ቤት እኮ ሱቅ እኮ አይከፍቱም፣ ዘግተው ቸርች የሚሄዱት እነሱ ለማድን አምላክ ሳሚት እያደረጉ ብትለው አይችል ተይዟል። ካመለጠ ነፃ ያወጣል። ራሱ ሰዎችን ነፃ የሚያወጣ ነው። ስለዚህ እግዚአብሔር ወደ አየት ነገር ሊሻገር ስለዚህ ሰይጣን ያለው ስትራቴጂ ምንድን ነው የሚያደርገው? ሰውየውን የሚደክምበትን ነገር ነው የሚይዘው የሚያዘጋጅለት። እኔ ጋር ናቸው። በኢየሱስ ስም የሚያደክሟችሁ ነገር ከእናንተ ይመታሉ። ያደክማችሁ የመጣ ሁሉ በኢየሱስ ስም ይበጠሳል። ያደክማችሁ የመጣ ሪሌሽንሺፕ በኢየሱስ ስም ይከለከላል።
እግዚአብሔር ለዘላለም የተባረከ ይሁን። ኢየሱስ ያድናል። እንጸልያለን። እግዚአብሔር የተባረከ ይሁን።